እንኳን ለትንሳኤ በዓል በሰላም አደረሳችሁ። በዚህ በትንሳኤ በዓል ቴምር ሪል ስቴት ለደንበኞቹ ቤት ብቻ አይደለም እየሰጠ ያለው ክንፍም እየሰጠ ነው ስንላችሁ ደስ እያለን ነው። ታዲያ ተመልካቾቻችን ቴምር ሪል ስቴት ላለፉት 10 ዓመታት በምድር ሲተክል ያሳለፈውን ቴምር ዛሬ ደግሞ በሰማይ ሊያሳየን ነው። ወዳጆቹ ወይም ደግሞ ደንበኞቹ ቤት ሲገዙ የሼባ ማይል ሽልማት እንዲኖራቸው ከኢትዮጵያ አየር መንገድ ጋር እጅና ጓንት ሆኜ እየሰራሁ ነው ብሎ የምስራች ብሎናል። ይህንን የምስራች ይዘን ደግሞ ከወዳጆቻችን ጋር ቆይታ እያደረግን አብረናችሁ ዛሬ ትንሳኤ በዓል እናሳልፋለን። አብራችሁ እንድትሆኑ ጋብዛለሁ። በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ። በጣም ነው የማመሰግነው ስለተገናኘን ደስ ብሎኛል። እስቲ በቀድሚያ ለተመልካቾቻችን ይሆን ዘንድ እኛ ብንተዋወቅም ቀድመን እስቲ ከስሞት እንጀምር። ማን እንበል? በጣም አመሰግናለሁ ስለተገናኘን። ስሜ ሀጎስ ስዩም ይባላል። ያው በትምህርት ዝግጅት የሲቪል ኢንጂነሪንግ ምሩቅ ነኝ። በ1980 ዓመተ ምህረት በኢትዮጵያ አቆጣጠር ማለት ነው። ስለዚህ በስራ ዓለም ከ81 ጀምሮ 37 ወደ 38 ዓመት ሊሆነኝ ነው። በቀድሚያ እንኳን አደረሶት ለበዓሉም ለፋሲካውም ቴምርም 10 ዓመት አሳልፏል። ለሁለቱም እንኳን አደረሶት። እንኳን አውራ ደረሰን። እስቲ እንደ ባለሙያ ትንሽ እናውራ። ብዙ ጊዜ ሪል ስቴትን ስናነሳ በጣም ድንቅ የሚባለው ነገር በጊዜ ማጠናቀቅ ነውና እንዴት ነው በጊዜ ከማጠናቀቅ አንፃር ቴምር ሪል ስቴት አቺቭ አድርጎታል? እንግዲህ እንዳልሽው ትክክል ነው። ለገዢው ሁለት ነገሮች ወሳኝ ናቸው። ሶስት እንበላቸውና አንዱ ጊዜ ነው፣ ሁለተኛ ጥራት ነው፣ ሶስተኛ ደግሞ ተመጣጣኝ ዋጋ። ቴምር ግን በተቻለ መጠን ሳቲስፋክሽን ሚት ለማድረግ የተቻለውን ሁሉ ያደርጋል። እንግዲህ እስኬጁል አውጥቶ የራሱ የኮንስትራክሽን ድርጅት አለው። ስለዚህ እያንዳንዱ ፕሮጀክት በዛ እስኬጁል መሰረት እንዲያልቅ የራሱን ከፍተኛ ጥረት ያደርጋል። እንደው ስለ ጥራቱ ስለሌላው ነገር እንድናወራ የተገነቡ ሳምፕሎች አሉ። እነሱን እያየን ትንሽ ብናወራ ደስ ይለኛል። ወደ ውስጥ እንግባና እንደው እነዚህ አይነት ግንባታዎችን ሲሰራ ብዙ ጊዜ ዋናው ጥራት ነው። ሰው ቤት ሪል ስቴት ሲገዛ ወይም ደግሞ የራሱ ቤት ሲፈልግ ዘላቂነቱን አብሮ መኖሩን ነው የሚፈልገውና እንደው ጥራቱ ላይ የቴምር እንደው እስከምን ድረስ ይሄዳል? ግብአቶቹ ጥራታቸው እንደጠበቁ ብረቱም፣ አርማታውም፣ ሌላም ተጠቀባቸው ማቴሪያሎች ያው ቴስት ይደረጋሉ። በዛ ነው ጥራት የሚረጋገጠው። ስለዚህ በተገቢ መንገድ ጥራቱ ጠብቆ እንዲሰራ የዘወትር ክትትል አለ። ስለዚህ በፕሮጀክቱ ያሉ ሰዎች ኮንሳልታንቶችም አሉ፣ አማካሪዎች አሉ። ስለዚህ ሁሉ ጊዜ ጥራቱ እንደተጠበቀ እንዲሄድ ነው የኛ ጥረት። ስለ ቴምር ብዙ ነገር ተነጋግረናል። እጅግ አድርጌ ነው የማመሰግነው። በዓል ላይ ነን፣ ወቅቱ ደግሞ በዓል ነው። እንደው የመጨረሻ እንደው እዚህ ድረስ ከመጣቀር እንኳን አደረሳችሁ። እንግዲህ ለሁላችሁም የክርስትና እምነት ተከታዮች መልካም የፋሲካ በዓል እንዲሆን እመኛለሁ። በጣም ነው የማመሰግነው። ለእርሶ መልካም በዓል ዜራ ክብርልኝ። እሺ ዳጊ ስለተገናኘን ደስ ብሎኛል። እንኳን አደረሰ። በቅድሚያ እንኳን አብራ አደረሰ። ከተመልካች ጋር እስቲ እንዋሃድ እባክህ። በመጀመሪያ እንግዲህ እንኳን ለብርሃነ ትንሣኤው በሰላም አደረሰን። ሙሉ ስሜ ዳግማዊ መለወርቅ ፈይሳ ይባላል። የቲያትርና የፊልም ባለሙያ ነኝ። ስላገኘሁ ደስ ብሎኛል ዳጊ። በጣም ዛሬ የተገናኘነው በቴምር ነው። ስለ ከኢትዮጵያ አየር መንገድ ጋር ካለው ስምምነት አንጻር ከዛ ደግሞ 10 ዓመቱንም አድርገን እንሄድ ነውና እንደው ዳጊ ቴምር ቤት ነው። የዳጊ የቤት ትርጓሜ ምንድን ነው? ቤት በጣም መሰረታዊ ነገር ነው ለኔ። ከልጅነቴ ጀምሮ የራስ የሆነ ነገር እንዲኖረኝ እፈልግ ነበረ። ያደግኩትም መጀመሪያ ከነበረኝ ነገር ወጥቼ ትልቅ ሰፋ ያለ ቤት ውስጥ ነበር ያደግኩት። ግን በሆነ ምክንያት ያ ቤት ከእጃችን ወጣ። ተወሰነ ጊዜ ኖረን ማለት ነው። ከዛ በኋላ ያን ቤት አጣ ነው። ያን ቤት ስናጣ ከዛ በኋላ የራሴ ቤት በኖረኝ እያልኩ ነኝ እና በኋላ ቤት ኖረኝ። አሁን ግን ሁሉም ሰው ቤት ሊኖረው ግድ። ቤት መሰረታዊ ነገር ነው ብሎ ቴምር ደግሞ በጣም ዋና ዋና ቦታዎች ላይ እየገነባ ነው። ከቴምር ጋር ደግሞ ዳጊ በጣም ወዳጅነቱ ጠንከር ብሏል። ባሳለፈው ጊዜ የምስጋና ምሽታችን ላይ ደስ የሚል ጊዜ ነበር ያሳለፍነውና ጥሩም ነገር ሰምተን ነበርና እንደው ስለሱ ጊዜ ትንሽ እናስታውስ እስቲ። ምን አወዳጃችሁ ከቴምር ጋር? እንግዲህ ቴምር በጣም ትልቅ ገጸ በረከት ነው ለኔ የሰጠኝ። አስቤው አላውቅም ማለት ማንም በዚህ ልክ በዚህ ደረጃ
አንድን ግለሰብ በቃ ሰርተሃል ለፍተሃል ብሎ አንድ ትልቅ የንግድ ሱቅ እዚቹ ከተማ ውስጥ ማገኝበትን ሁኔታ አመቻችቶ ሰጥተውኛል እና ይሄ በግሌ በጣም ነው ደስ ያለኝ። በጣም ያልተጠበቀ ነገር ነው። ቤት ዘመዶቼ ነጋዴዎች ነበሩ እና ተመልሼ ወደ ንግድ ውስጥ እንድገባ የማምሻ እድሜ በረከት አይነት ነገር በጣም ደስተኛ ነኝ እና ለዚሁም በጣም ቴምርን በጣም ነው የማመሰግነው። በጣም ማንም ያላደረገውን ነገር አድርገውልኛል። ትልቅ ስጦታ ነው። በጣም ደስተኛ ነኝ። አሁን ደግሞ በዓሉን ተንተራሰና ደግሞ የኢትዮጵያ አየር መንገድ ጋር ተወዳጅቶ የሼባ ማይል ሽልማት እየሰጠ ነው። ቤት ለገዛ አንድ በረራ እያለ ነው እና እንደው ዳጊ ይችን እድል ብታገኝ መጀመሪያ የት ትበራለህ? እኔ ዓለምን ብበር ዓለምን ባያት ደስ ይለኛል። እዚህ ቦታ አልልም። ለምን ምድር የፈጣሪ ናት እና ሁሉ ቦታ ደስ ይላል። ለገሌ ተብሎ የተሰጠ ቦታ የለም እና ማየት እፈልጋለሁ። ልክ ሀገሬን ኢትዮጵያን ዞሬ አይቻለሁ። አይውሽ አሁን ደግሞ ምን አለ ዓለምን ዞሬ ባየኋት የሚል ምኞት አለኝ እና እንዲህ ቦታ አልልም፣ ግን ዓለምን ባየሁ ብዬ ነው። ተመልካቾቻችን ቴምር በዚሁ አጋጣሚ የቲክቶክ ቻሌንጅ አዘጋጅተዋል። ዓለምን በቤቱ የሚል ልክ አሁን ዳጊ እንዳለው ዓለምን በቤቱ በቲክቶክ ደግሞ ክሬቲቭ በሆነ መልኩ እንዴት ታሳያላችሁ ብሎ ሽልማት አዘጋጅቷል። ስለሱ ደግሞ በኋላ እናወጋለን። ዳጊ በጣም ነው የማመሰግነው። እንኳን ያደረሳችሁ ምትላቸው ካሉ እባክህ። በጣም ደስ ብሎኛል። እንኳን ለብርሃነ ትንሣኤው በዓል በሰላም ሁላችንም አደረሰን። ወዳጆቼ፣ ቤተ ዘመድ ሁላችሁም ወዳጆቼ፣ እህቶቼ፣ ወንድሞቼ እንኳን ለዚህ በዓል በሰላም አደረሰን። እግዚአብሔር ይስጥልኝ። ቀጥለናል ተመልካቾቻችን። እንግዲህ እያወጋን የምንገኘው ስለ ቴምር ሪል ስቴት ነው። ከኢትዮጵያ አየር መንገድ ጋር ተወዳጅቷል። ቴምር ሪል ስቴትና ማህበራዊ ጉዳዮች ላይ እንዴት ነው የሚለውን ነገር ልናነሳ ነው። በቅድሚያ እዚህ ጋር ሁለት እንግዶች አሉን። እንተዋወቅ። ማን እንበል? ሱመያ እባላለሁ። የቴምር ፕሮፐርቲስ ዲፒቲ ማናጀር ነኝ። እንኳን ደህና ቆያችሁ። እሺ፣ ማን እንበል? እሺ፣ ስሜ ሄሮያል ይባላል። በኢትዮጵያ የልቦና ነጻነት መርጃ ዋና ስራ አስፈጻሚ ነኝ። መልካም። ስለ ቴምር ሪል ስቴት ትንሽ እናውራ። ከሶሻል ወርክ ጋር ወይም ደግሞ ከማህበራዊ ተግባር ጋር ቴምር ሪል ስቴት ምን እየሰራ ነው? ምን ይሰርቷል? ቴምር ያው ዋናው ነገር ከማህበረሰብ ነው የሚጀምረውና ቤት ስንል ማህበረሰቡን ለማገልገል ነው። ያን ስንል ግን የተለያዩ ሴክተሮችን መሸፈን ይኖርብናል። ከዛም ውስጥ ያው ከነሱም ጋር አንድ ላይ እየሰራ እንገኛለን። ከዛ ውጪ ከዚህ በፊት የሰራናቸው ሚዲያም ላይ ያቀረብናቸው የተለያዩ ነገሮች አሉና ዋናው ነገር የሰው ልጅ መሰረቱ ማህበረሰቡ ነው በሚለው እነሱን እያገለገለ ነው የምንገኘው። በዋናነት እየሰራን ያለ ነው ያው የተሰበሩ ልቦችን መጠገን ከሚለው ነው እየተነሳን ያለ ነውና እሱ ላይ በደንብ እየሰራን ነው ብለን እናስባለን። የበጎ አድራጎት ስራ ወይም ደግሞ የማህበራዊ ስራ ሲባል ወይ በቮለንተር ነው በበጎ ፈቃድ ወይ ደግሞ የገንዘብ ድጋፍ ነውና ዛሬ ደግሞ ለየት ባለ መልኩ የሼባ ማይል ስጦታ እየሰጣችሁ ነው ለሚያስፈልጋቸው ማለት ነው። እስቲ ደግሞ ዛሬ እዚህ ጋር የተወዳጀ ነው በምን መልኩ ነው? ከነሱ ጋር ስንወዳጅ የልብ ህሙማን አሶሲዬሽን ተብሎ ስፔሲፊክ ያው ለድርጅቱ በሚለው ሳይሆን ያው ፐርሰናሊ የምንሸልመው ሽልማት ነው። ኦልሬዲ ሼባ ማይልስ ብለን አግሪመንቱን ስንይዝ ለደንበኞቻችን እኛ ጋር መጥተው ቤት ሲገዙ የምናደርገው ነው። ያው ግን ላውንች ስናደርግ በዚህ መልኩ እናደርገው በሚለው ነው ከነሱ ጋር የተገናኘ ነውና ያው ስራው በሼባ ማይልስ ብቻ ሳይሆን በሌላም ጉዳዮች ቢቀጥል ይሆናል። እንዳልነው ማህበረሰብን ማገልገል ነው ሀሳባችን። ስለዚህ በዚህ መልኩ እየቀጠልን እንሄዳለን ብለን እናስባለን። መልካም። እስቲ ወደዚህ ልምጣ ደግሞ ከቴምር ጋር ዛሬ እንግዲህ የተገናኘንበት መንገድ አለ። ከእርሷ አንደበት ብሰማ ደስ ይለኛል። ምን አወዳጃችሁ ከቴምር ጋር ዛሬስ ምን ተገኘ የሚለው እንነጋገር። ወዳጅነቱ ቀጥታ ከኔ ጋር ሳይሆን ከኢትዮጵያ የልቦና ነጻነት መርጃ ጋር። ዛሬ ግን ይሄ ሼባ ማይልስ ሽልማት ግን ለረጅም ዓመት በማገልገል እዛ የተሰጠ ሽልማት ነው። ኦፍኮርስ በአይነቱ ልዩ ነው። ብዙ ጊዜ ለልቦና ነጻነት መርጃ በገንዘብ ወይ በአይነት ይደረጋል። እንግዲህ ይህንን በአይነት ብለን ከወሰድ ነው በዛ አይነት መልኩ ልንወስደው እንችላለን። እንግዲህ በተቻለ መጠን ይህንን የተሰጠንን ሼባ ማይልስ ወደ ውጭ በምንንቀሳቀስበት ጊዜ ለድርጅቱ ዓላማ አውለ ነው ከድርጅቱ ስራ ጋር ልናስተሳስረው እንሞክራለን ማለት ነው እና ለነበረውም ሪኮግኒሽን ትልቅ ምስጋና አለኝ። ወደፊትም በጋራ እኛም የተሰበረ ልብ እንጠግናለን እንላለን እና ልጆቹን በጋራ በልብ ህሙማን የሚሰቃዩ ህጻናቶችን ከቴምር ፕሮፐርቲስ ጋር በመሆን የተሻለ አገልግሎት ለመስጠት እንጥራለን ማለት ነው።
መልካም እንደው ሁልጊዜ የምናስበው ከከስተመሮቻችን አንጻር ነው ወይ ደግሞ ከደንበኞቻችን አንጻር ነውና ሁልጊዜ እናንተ ስትሉ ወይ ደግሞ ለደንበኞቻችሁ ተናገሩ ቤት የት እንገንባለሁ የት ቢገነባለሁ ደስ ይሎታል ነው የምትሉትና እንደው በግል ልምጣልሽ የት ቢገነባልሽ አንቺ ደስ ይልሻል? እነሱ ጥያቄ ዳንስ ያምጣ። እቺ ትንሽ ከበድ ትላለች እቺ ጥያቄ። እስቲ ደፈራል። ያው ቴምር እየሰራ ያለው 24/7 ነውና ቢሮ ነው ያለ ነው ማለት ነውና ይሄን ስፔሲፊክ ቦታ ለማለት ይከብደኛል። ያው አስቤው ስለማላቅ በአራቱም አቅጣጫ የመጣን ስለሆነ ስፔሲፊክ ቦታ ይከብደኛል። ያው አስቤው ስለማላቅ ቁጥር ለራሱ አቅም አይነት ነገር ነው ግራ ገባሽ ይመስለኛል። አስቤው አላቅም ጭራሽ። ለሌላ ጊዜ ወደ ይመስለኝ መልሱ። መልካም ሁለታችሁም ስላገኘኋችሁ ደስ ብሎኛል። እርሶን እንኳን ደስ አለዎት፣ እኛም ስለተገናኘን ደስ ብሎኛል። ለ10 አመቱ ግን እንኳን አደረሰሽ። እንኳን አብሮ አደረሰ። በጣም ነው መሰግናለሁ። ኧረ በጣም ብዙ አልተነካም። እሺ በጣም ነው የምናመሰግነው። ተመልካቾቻችን እንቀጥላለን። አሁንም የተለያዩ ወዳጆቻችን እያገኘን እናወጋለን። አብራችሁ ነው እኛ ለምናውቀው ወዳጃችን ነው። እስቲ መጀመሪያ ለማያውቅ ደግሞ እናስተዋውቀ። ማን እንበል? የረበና ሰላም በእናንተ ላይ ይሁን። ይሳቅ ባባ ነኝ። በዚህ ነው እንግዲህ የምታወቀው። ዛሬ ቴምር 10ኛ ዓመቱ ስለሆነ እንኳን አደረሰ። እንኳን አብሮ አደረሰ። ወቅቱን በዓል ላይ ስለሆነ ጠቅላላ አድርገን እንበለው ብዬ ነው። የቤት ትርጓሜ ላንተ ምንድን ነው? አንዳንዶቻችን በዓል መሰብሰቢያ ነው። ቤት ዝንጀሮ መጀመሪያ ምንድን ነው ያለችው? መቀመጫ በቃ ቤት በጣም ትልቅ ነገር ነው። ቤት ትልቅ ነገር መሆኑ ብቻ ሳይሆን የት ደግሞ የሚለው ደግሞ ይወስኗል። አንዳንድ ቤቶች የት የላቸውም። አንዳንድ ቤቶች ደግሞ ያለሽበት። አሁን ለምሳሌ አንቺን ልጠይቅሽ የት አካባቢ ቤት ቢኖርሽ ደስ ይልሻል? መሀል ሜክሲኮ። በቃ ቴምር በዚህ ነው ለየት የሚለው። የት እንገንባለሁ በሚለው ይለያል። ቲክቶክ ቻሌንጅ ተጀምሯል። ተቀላቅለሃል? ወይ በጣም እስኪ ስለ ቲክቶክ ቻሌንጅ ከቲክቶከሩ እንስማ። እንደው ችቦ አብሪው ነኝ ማለት ይችላል። ከቻሌንጁ አንድ ሰዓት ቀደም ብዬ ነው የለቀኩት ቪዲዮና በቤቱ ዓለምን ይዞሩ ነው ቻሌንጁ። ቻሌንጁ ደግሞ ራሱን የቻለ ውድድር አለው። በቻሌንጁ ከፍተኛ እይታ ያገኘ ሰው ከሶስተኛው ሊጀምር። ሶስተኛው የወጣ ሰው 100,000 ብር ሽልማት አለው። ሁለተኛው የወጣ አይፎን 17 እንግዲህ ይሸለማል። እሷ ላይ አንደኛው የወጣ ግን ዱባይ ደርሶ መልስ ነው እና እኔ በተቻለው አቅም አንደኛ ማንም ከኔ ውጭ እንዳይወጣ በዚህ ዋጋ ማፈን ካለብን እንደምንም እንግዲህ ያው ዳኞቹ ትንሽ ፍትሃዊ ስለሆኑ አይታወቅም፣ ግን ቢሆን ደስ ይለኛል። ሰላም እንዴት ነው? ማን እንበል? ከማን ጋር ነው ያለሁት? ስሜ ኃይለ መለኮት ይባላል። ኃላፊነቴ ቫይስ ፕሬዚደንት ኢትዮጵያን ሆሊዴይስ ኤንድ ዲጂታል ሴልስ ነው። ሼባ ማይልስ ምንድን ነው ከሚለው እንነሳስ። ይሄ የሪዋርድ ፕሮግራም የሚዘጋጀው በብዛት ደጋግመው ተጠቃሚ ለሚሆኑ ደንበኞች የወሮታቸውን መክፈያ ነው እና በውስጡ የማይል ፕሮግራም የሚባል አለው። የፕሮግራሙ ዋና ይዘት ምንድነው? ሰዎችን የማወቅ አውቆ ደግሞ ሪዋርድ የማድረግ ኃላፊነትን ይጫወታል። ታዲያ ከቴምር እንግዲህ የቤት የሚገዙ ሰዎች ከኢትዮጵያ አየር መንገድ የሚያገኙት አይነት እንዴት ነው? ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር እና ከሼባ ማይልስ ጋር ያደረገው የግንኙነት ምንድነው? እነዚህ ቤትን የሚገዙ ሰዎች በልዩ መልኩ ከኢትዮጵያ አየር መንገድ ጋር በመተባበር ለበረራ ደግሞ የሚያገለግሏቸውን ነጥቦች ከቴምር ፕሮፐርቲስ በስጦታ መልክ እንዲሰጡ ስምምነት ተፈጽሟል። ስለዚህ አንድ የቴምር ሪል ስቴት ደንበኛ የሆነ ቤት ወስዶ ወይም ቤት ለመግዛት ቃል ገብቶ ከገባው ቃል ደግሞ 50% ክፍያውን አስቀድሞ ከሰጠ እንግዲህ በአንድ የአሜሪካን ዶላር ወይም ዛሬ በ156 ብር በዕለቱ ምንዛሬ 2.5 ማይል የቴምር ሪል ስቴት ስጦታ ይሰጣል። ይሄ ስጦታ በቀጥታ ወደ ሼባ ማይልስ አካውንታቸው ይተላለፋል። ደንበኛ የሆኑ ሰዎች ያልሆኑም ሰዎች ደንበኛ የመሆን እድልን ያገኛሉ በኢትዮጵያ አየር መንገድ ማለት ነው። ትብብሩ ይሄን ይመስላል። አቶ ሐሚድ አብዱራሂም እባላለሁ። የቴምር ፕሮፐርቲስ የፒፕል ኤንድ ካልቸር ዳይሬክተር ነኝ። መልካም ስለተገናኘን ደስ ብሎኛል። ለ10 ዓመቱ እንኳን አደረሰ።
እንኳን አብሮ አደረሰን። እንግዲህ በሪል ስቴት ዘርፍ ደግሞ የ10 ዓመት ጉዞ በጣም ከባድ ነውና እዚህ መድረስን ትልቅነት ነው። ከዛ ደግሞ በሪል ስቴት ዘርፍ ደግሞ ታማኝነት ዋናው ነው። ቴምር ደግሞ በታማኝነት አይታማም እያሉን ነው እዚህ የደረስነውና እንደው እንግዲህ 10 ዓመት ጉዞ ምን ይመስላል? ዛሬ የት ነን? ትናንት ሴት ነበር። ላለፉት 10 ዓመታት በሪል ስቴት ዲቨሎፕመንት ስራ ላይ ተሰማርቶ ህብረተሰቡን ሲያገለግል የነበረ ትልቅ ተቋም ነው። ይህ የ10 ዓመት ጉዟችን ትልቁ ማሳያ የሚሆነው ደንበኞቻችንን የተሻለ አገልግሎት በመስጠት የቤት የመግዛት ፍላጎታቸውን እንዲሳካ በማድረግና የቤት ባለቤትነት ፍላጎታቸውም መጨረሻ ላይ እውን እንዲሆን በማድረግ ላይ በትልቅ ትጋትና የቢዝነስ ፎከስ ሲሰራ የነበረ ተቋም ነው። አሁን ደግሞ በሼባ ማይልስ ተገናኘን። ከአየር መንገድ ጋር ስምምነት አደረጋችሁ። ይሄ ማድረጉ ለምን አስፈለገ? እንግዲህ ቴምር ፕሮፐርቲስ ቢዝነሱን ከምንመራባቸው መርሆች መካከል አንዱና ዋነኛው ደንበኛ ተኮር መሆን ነው። ዛሬም በስካይላይት ሆቴል ባከናወነው የሼባ ማይልስ ፕሮግራም የምርቃት ስነ ስርዓት ላይ ነው የተገኘ ነው። በዚህ ፕሮግራም ላይ ከኢትዮጵያን ኤርላይንስ ጋር የአጋርነት ስምምነት በማድረግ ደንበኞቻችን የተሻለ ተጠቃሚነት እንዲኖራቸው የማድረግ ስራዎችን መስራታችን አንድ ትልቁ ደንበኛ ተኮር መሆናችንን የምናሳይበት ማሳያ ነው። በጣም ነው የምናመሰግነው። ስለተገናኘን ደስ ብሎኛል። በድጋሚ ለቴምር 10 ዓመት እንኳን አደረሰ። እንኳን አብሮ አደረሰን። እኔም አመሰግናለሁ።